ሰላም ሰላም እንደናችሁ ተመልካቾቼ እንዴት ዋላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ የጠላት ብልጽግና እና አፋሮች እንዲሁም ደግሞ የአማራ ብልጽግናና አንዳንድ ፋኖ መሳይ ፋኖ ውስጥ ሰርጎ የገቡ ዳንነቶች እንግዲህ በጣም ከፍተኛ ስራ እየሰሩ ነው። ጎጃምን ከሌላው የመነጠል ጎንደርን፣ ወሎን፣ ሸዋን እርስ በርሱ የማጫረስ ስራ እየሰሩ ነው። ሌላው እንግዲህ አረጋ ከበደ ባለፈው ወደ ሰቆጣ መሄዱ ይታወቃል። ማና አግኝቶ እንደመጣ እንግዲህ ያጎ ሸንጎችን አግኝቶ ወደ ራያ አካባቢ ወደ አዲስ አበባ ጠርተው እንግዲህ በዛው እንዳናገሯቸው የክልልነት ጥያቄ እንዲጠይቁ የቅማንትና የአገው ሸንጎንም በባህር ዳር አግኝተው እንግዲህ አዲስ አበባም ያገው ሸንጎ መጥቶ ከብልጽግና ጋር እንግዲህ የክልልነት ጥያቄ እንዲጠይቁ ተደርጓል። ይህን ለማድረግ እንግዲህ ምንድነው ዘመነን ጎጃምን ከሌላው መነጠል ማለት ነው። እንዴት ነው የሚነጥሉት? እንግዲህ ዘመነ ከህዋት ጋር ሊደራደር ነው። ከህዋት ጋር ሲደራደር ኦኬ ዘመነ አላማው ስልጣን ላይ መውጣትና ህዋት የስልጣን ወደ 4 ኪሎ የመምጣት አላማ የለውም፣ ሀገር የመሆን ነው። ስለዚህ ዘመነ ስልጣን ላይ የመምጣትና መተከልን የማስመለስ ነው። ስለዚህ ለህዋት ምን ሊሰጠው ነው? ወልቃይትና ራያ ሊሰጥ ነው ብለው የሚል ፕሮፓጋንዳ አስነስተው እንግዲህ እርስ በርስ ምን ከብልጽግና ጎን የሚሰለፍ ጎንደርን ከብልጽግና የጎንደርን ህዝብና የወሎን ህዝብ ከብልጽግና ጎን ለማሰለፍ እንግዲህ የሚያደርጉት ሴራ ነው ማለት ነው። ስለዚህ ሁሉም በጥንቃቄ መመልከትና ዝም ብሎ በፈሰሰበት መፍሰስ አይደለም፣ ማስተዋል አለበት። ስለዚህ ከህዋት ጋር አብረን እንሰራለን ያለ አንድም የፋኖ አባል የለም አይደለም፣ በአመራር ደረጃ አባልም የለም። ነገር ግን የትግራይ ህዝብና የኤርትራ ህዝብ ጋር አብረን ለመስራት ዝግጁ ነን፣ እስካሁን ግን አልተጀመረም ብሎ የተናገረው ጀነራል ተፈራ ማሞ ነው። ስለዚህ ጀነራል ተፈራ ማሞ በተናገረው ለምን ወደ ዘመና መጡት ካላችሁ ደግሞ እንግዲህ ጀነራል ተፈራ ማሞ ወሎዬ ነው፣ ራያ ተወስዶበታል። ስለዚህ ጀነራል ተፈራ ማሞ ራያን ለትግራይ ለመስጠት ቢሉ ምንም አሁን ትግሬ ነው የሚልኮ አስነስተው ነበር አይደል? ግን ከ3 ቀን በላይ አልተወራም፣ ጠፋባቸው። ምክንያቱም ተቀባይነት የለው ማይሆን እንትን ነው። ስለዚህ ከዛ በመማር እንደማይመጣላቸው አወቁና እንትን አሉት። ለምን መከተውን አላሉ? መከተውን ካሉት የአማራ ህዝብ ሆ ብሎ እንግዲህ የነመከተውን ቡድን ከመከተው ጋር ያሉ ፋኖዎችም እንግዲህ ከመከተው ተነጥለው ቦታውን ፋኖ ሊይዝባቸው ነው። ፋኖ እነመከተው የያዙትን ወደ አዲስ አበባ መሄጃ ቦታ ከያዘባቸው ደግሞ የብልጽግና ምን ያህል ጭንቀት ውስጥ እንደሚገባና ምን ያህል ውጥረት እንደሚበዛበት ይታወቃል። ያንን ደግሞ ማጣት አይፈልጉም። ለምን ሀብቴን አላሉትም? በወልቃይት የሚደራደር ጎንደር እንደሌለ ይታወቃል አይደለም? ጎንደር የትኛውም አማራ በወልቃይት አይደራደርም። ስለዚህ ይሄን በጣም እንደሚከሽፍባቸው ስላወቁ ለምን ዘመነን ይፈሩታል። በፖለቲካ እውቀቱ፣ በአመራር ጥበቡ፣ በሴራቸው በማወቅ ይፈሩታል። ስለዚህ ዘመነን ከአማራ ትግል ከፋኖ ትግል ለማውጣት እንዲሁም ደግሞ ሙሉ ጎንደርን ከብልጽግና ጎን ለማሰለፍ ይህን አይነት ዘመነ ያላለውን አለ ዘመነ ያልጀመረውን ከህዋት ጋር ተደራደረ የሚል ፕሮፓጋንዳ አስነስተው እንግዲህ ጎንደርን ከወሎ፣ ጎንደርን ከጎጃም፣ ወሎን ከጎጃም፣ ጎንደርን ከሸዋ የመነጠል ሴራቸውን ጀምሮታል ማለት ነው። ስለዚህ ሰሞኑን ያለው በጣም ይህ ዘመቻ ይህ ነው። ገባችሁ? ኦኬ ዘመነ ከህዋት ጋር ተነጋገረ። እሱ ዘመነ ስልጣን ላይ ለመውጣትና መተከልን ለማስመለስ ነው። እሺ በምትኩ ለህዋት ምን ሊሰጡ ሲባል ራያና ወልቃይት ይመዛሉ ማለት ነው። ይህ ህዝቡን ያሳምናል ብለው በማሰብ ዘመነ ያላለውን ዘመነ ላይ ለጠፉት ማለት ነው። ለምን ተፈራ እንዳላለው እንግዲህ ነገርኳችሁ። ለምን ሀብቴን፣ ለምን መከተውን ካሉ ራሳቸው ነው የሚጎዱት። ራሳቸው የያዙትን አካባቢ ነው ፋኖ ወደ አዲስ አበባ ነው የሚቀርብባቸው። ይሄ እንደማያዋጣ ለራሳቸው ጉዳት እንደሆነ ተረዱ። ጀነራል ተፈራ ማሞን እንደዚህ ራሱ ጀነራል ተፈራ ማሞ ነው እንግዲህ ከትግራይ ጋርና ከህዋት ጋር ነው ያለ፣ ከትግራይ ጋርና ከኤርትራ ጋር ነው ያለ። እንዴ አይደለም ከህዋት ጋር ከሻቢያ ጋር ብሎ እንኳን አልወረም ቢልም ችግር የለው። ስለዚህ ግን በጣም ይሄ አያስኬዳቸው። ስለዚህ ዘመነን በሚፈሩት ልክ እና ዘመነ በሚያስፈራቸው ልክ ዘመነ የስልጣን ጥያቄ አማራ መምራት አለበት የሚል አስተሳሰብ በአማራ ህዝብ ዘንድ ስላሰረጸና ፋኖ ላይም ስላስተጋባ ዘመነን መታን ማለት ዘመነን ከትግሉ አስወጣን ማለት የአማራን ህዝብ ጠለፍ ነው እንደፈለግን እናጠፋዋለን የሚል አስተሳሰብ ፈጠሩ። ለዚህ ነው ይሄን የሚያደርጉት። ስለዚህ የአማራ ህዝብ ሰከን ብሎ ማየት አለበት። የአማራ ህዝብ ይሄን ሴራ መረዳት አለበት።
ስለዚህ ፋኖ እንደ ፋኖ ራያንም መተከልም ደራም ወልቃይትንም የማይደራደርበት ቀይ መስመሩ መሆኑን ማወቅ አለበት። ስለዚህ ጠላት በከፈተለት ሴራ ውስጥ መግባቱ ሊቆም ይገባል። ሌላው ይህንን እየሞከር ነው። ጎን ለጎን ደግሞ እንግዲህ የሚያደራጇቸው አሉ። አገው ሸንቆ ቅማንት ራያ ራዩማ አው ጀምሯል ማውራት ጌታቸውና በለጠ ሞላ ተጣምሯል። ስለዚህ ይህንን ሴራ ማክሸፍ ግድ ነው። ካሁን ይህ ሴራ ካሁኑ መክሸፍ አለበት። ይህ ሴራ በጣም የአማራን የሚጎዳ ነው። የአማራን ስነልቦና ታሪክ ባህል የማይጠብቅ ነው። ስለዚህ ለተከፋይና ለባንዳ ምንም ቢሉ ምንም አይመስልም። ነገር ግን የአማራ ህዝብ እንዲያውቀው ነው ይህን መረጃ። የአማራ ህዝብ አውቆት መጠንቀቅ አለበት። የአማራ ህዝብ ከዚህ ሴራ ራሱን ማጽዳትና መጠበቅ፣ የፋኖን ትግል መጠበቅ፣ የአማራን ህልውና ማስጠበቅ ግዴታ ስለሆነ ነው ይህን ምላችሁ። ስለዚህ ይሄ በዚህ መንገድ ትግሉን መደገፍ አለብን። ትግሉን ማስቀጠል አለብን። ትግሉ አሸናፊ ሆኖ እንዲወጣ ማበርከት አለብን የተቻለ ነው። ስለዚህ በጠላት ሴራ መያዝ ወጥመድ ውስጥ መግባት ሊኖርብን አይገባም። ስለዚህ የትም ሆነ ከየትኛውም ጠላት ጋር መጋፈጥ አለብን። የትኛውም ጠላት የሚጠቀማቸውን ነገሮች የኛ ማድረግ አለብን። የትኛውም ዲፕሎማሲ ያስፈልገናል። የትኛውንም ከትግራይ ጋር ህዝብ ጋር አይደለም። የትግራይ ህዝብ አስተሳሰብ እንግዲህ ይታወቃል። አማራ ጠል ነው አብዛኛው። ምክንያቱም የራሱ ያልሆነውን የኔ ነው ብሎ ለመንጠቅ ስለሚደረግ ማለት ነው። ስለዚህ ይህን ለማስጠበቅ ደግሞ ዘመነን መታን ማለት ዘመነን ከትግሉ አስወጣን ማለት የአማራን ህዝብ ጠለፍ ነው እንደፈለግን እናጠፋዋለን የሚል አስተሳሰብ ፈጠሩ። ለዚህ ነው ይህን የሚያደርጉት። ስለዚህ የአማራ ህዝብ ሰከን ብሎ ማየት አለበት። የአማራ ህዝብ ይህን ሴራ መረዳት አለበት። ስለዚህ ፋኖ እንደ ፋኖ ራያንም መተከልም ደራም ወልቃይትንም የማይደራደርበት ቀይ መስመሩ መሆኑን ማወቅ አለበት። ስለዚህ ጠላት በከፈተለት ሴራ ውስጥ መግባቱ ሊቆም ይገባል። ሌላው ይህንን እየሞከር ነው። ጎን ለጎን ደግሞ እንግዲህ የሚያደራጇቸው አሉ። አገው ሸንቆ ቅማንት ራያ ራዩማ አው ጀምሯል ማውራት ጌታቸውና በለጠ ሞላ ተጣምሯል። ስለዚህ ይህንን ሴራ ማክሸፍ ግድ ነው። ካሁን ይህ ሴራ ካሁኑ መክሸፍ አለበት። ይህ ሴራ በጣም የአማራን የሚጎዳ ነው። የአማራን ስነልቦና ታሪክ ባህል የማይጠብቅ ነው። ስለዚህ ለተከፋይና ለባንዳ ምንም ቢሉ ምንም አይመስልም። ነገር ግን የአማራ ህዝብ እንዲያውቀው ነው ይህን መረጃ። የአማራ ህዝብ አውቆት መጠንቀቅ አለበት። የአማራ ህዝብ ከዚህ ሴራ ራሱን ማጽዳትና መጠበቅ፣ የፋኖን ትግል መጠበቅ፣ የአማራን ህልውና ማስጠበቅ ግዴታ ስለሆነ ነው ይህን ምላችሁ። ስለዚህ ይሄ በዚህ መንገድ ትግሉን መደገፍ አለብን። ትግሉን ማስቀጠል አለብን። ትግሉ አሸናፊ ሆኖ እንዲወጣ ማበርከት አለብን የተቻለ ነው። ስለዚህ በጠላት ሴራ መያዝ ወጥመድ ውስጥ መግባት ሊኖርብን አይገባም። ስለዚህ የትም ሆነ ከየትኛውም ጠላት ጋር መጋፈጥ አለብን። የትኛውም ጠላት የሚጠቀማቸውን ነገሮች የኛ ማድረግ አለብን። የትኛውም ዲፕሎማሲ ያስፈልገናል። የትኛውንም ከትግራይ ጋር ህዝብ ጋር አይደለም። የትግራይ ህዝብ አስተሳሰብ እንግዲህ ይታወቃል። አማራ ጠል ነው አብዛኛው። ምክንያቱም የራሱ ያልሆነውን የኔ ነው ብሎ ለመንጠቅ ስለሚደረግ ማለት ነው።